አሁን በምትተነፍስበት ጊዜ ያለው እያንዳንዱ እንቅስቃሴ በሕይወት ውስጥ ያለ ትልቅ ነገር ነው። ትንሽ ጸጥ ያለ ወይም የማይታወቅ ሊመስል ይችላል፣ ግን ምንም ነገር አይጠፋም። የምትሰጠው ሁሉ፣ የምታደርገው ሁሉ፣ የሆንከው ሁሉ ዙሪያ ተመልሶ ይመጣል። ልክ እንደ ማዕበል፣ እንደ ንፋስ፣ ሁልጊዜ ጊዜያቸውን እንደሚጠብቁ ወቅቶች ሁሉ እያንዳንዷ እንቅስቃሴ በወደፊት ላይ አሻራ አላት። ውጤቱን ባንዴ ላታይ ትችላለህ። እየተንቀሳቀስክ እንደሆነ ላይሰማ ይችላል። እድገትህ ድምቅ ብሎ ላይታይ ይችላል። ከስሩ እንዲለው አበው በሂደት ነው ወደ ላይ የሚወጣው። አበባ ለማበብ መጀመሪያ ስሮቹን ነው የሚያስፋፋው። ስለዚህ ተረጋጋ፣ አትቸኩል። አንዳንዴ ብቻህን ትሄዳለህ፣ ራስህን ትጠይቃለህ፣ ዋጋ ቢስ እንደሆንክ ታስባለህ። ግን አስታውስ፣ ብቸኝነት ቅጣት አይደለም፣ ዝግጅት ነው፣ ግልጽነት ነው። ካልጨለማ አይነጋም። ጨለማው የስኬት አንዱ ሲኦሲ ነው። ጨለማውን ለማለፍ ተስፋህን እስከ ድል ድረስ ማስኪድ አለብህ። ትልቅ መሆን አያስፈልግህም። እውነተኛ መሆን ብቻ በቂ ነው። አንድ ብልጭታ ለብዙ ሺህ ሰዎች ማብራት ይችላል። ስለዚህ ሰከን በልና በእርጋታ እርምጃ ውሰድ። በምትናወጥበት ጊዜ እንኳን በእውነት ላይ ጸንተህ ቁም። ፍጹም መሆን የለብህም። በየትኛውም የብቃት መስፈሪያ ፍጹም ሰው አይገኝም። በተስፋ ሆነ ያቅምህን ብቻ ሞክር። በተደጋጋሚ ልትወርቅ ትችላለህ። ይህ ድክመት ሳይሆን የመቋቋም ችሎታ ነው። የእያንዳንዱ የትላልቅ ሰዎች ሕይወት በሺዎች የሚቆጠሩ ረጋ ያለ ዳግም መነሳት የተሠራ ነው። አውሎ ነፋሱ እንኳን መቼ እንደሚያልፍ ያውቃል። ሌሊቱ እንኳን መቼ መልቀቅ እንዳለበት ያውቃል። ምንም ሕመም ለዘላለም አይቆይም። ፍርሃት ከዓላማህ አይበልጥም። ያለማቋረጥ ሕልምህን ቀጥል። ይህንን ሕይወት በድፍረት ጀምር። ከመናገር በፊት ሞክር። ከመሮጥ በፊት ቆም ብለህ አስብ። ያ የአንተ ጎበዝ፣ ያልተጣራ፣ ተስፋ ሰጭ ጠንካራ ጎን አሁንም አለ። ሳትሰለች ደጋግመህ ሞክር። ትሰበራለህ፣ ትፈወሳለህ፣ ታጣለህ፣ እንደገና ደግሞ ታገኛለህ። በእያንዳንዱ ውደት፣ በእያንዳንዱ ዙር ሕልም ላይ ለመድረስ ያንተ ሚና የበሬውን ድርሻ ይጫወታል። ስለዚህ የስኬትህን አየር እንደገና መተንፈስ ጀምር። መስራትህን ቀጥል። ለአንተ የታሰበው ከፊትም ከኋላም አይደለም፣ ባለህበት እየጠበቀህ ነው። ሁሉም ነገር በዙሪያ ነው። የጥንካሬ ትጋት የሚታየው አሁን ነው። ይህ ሁሉ የተዘጋጀው ላንተ ነውና በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርግ። መልካም ቀን።